የሆነ ሽልማት ተዘጋጀ። ሽልማቱ አሸናፊ ሞቶ ምንድነው? ሰግጥ ፈምስ። መሰገጥ ምን ማለት ነው በሸሪዓ? መሰገጥ በሸሪዓው መነሻ ቃሉ ይስጊጡን መስገጥ ሰገጥዩን ከሚለው ነው የመጣው ይላሉ። አይ ዘመኑን የዋጀ ዳዒና ዳዕዋ ሰግጡ በቃ ሚንበር ላይ ይወጡና ሰገጣን ይቃወማሉ። ኡስታዞች ሁሉ ዳዕዋቸው የቲክቶክ ትሬንድ ሆነ እኮ ወላሂ። ታዲያ ዒልም ምን ጠቀመ? እኔ ቀጣይ ሳምንት ኸጥብ ቢሉኝ ሐቂቃ ነው ብላችሁ ከዚህ የተሻለ ኸጥባለሁ። የልጁን ስርዓት አልበኝነትና ጋጠወጥነት እንተወውና በጁምዓ ወቅት የሚደረጉ ኹጥባዎች ላይ አንዳንዴ ቲክቶክ ላይ የሚሰሩ ሙንከሮችን ለምን በዛ ወቅት ላይ ያንን ሙንከር ለምን እንደሚያስጠነቅቁ ልናውቅ የሚገባው ነገር አለ። እንደሚታወቀው በጁምዓ ላይ የሚሰበሰበው ሙስሊም ማህበረሰብ ከጁምዓ ውጭ ባሉ የሶላት ወቅቶች ላይ አይሰበሰብም፣ አይገኝም። ጁምዓ ላይ የሚሰበሰበውና የሚገኘውን ህዝብ በተመለከተ አብዛኛው ማለት በሚቻል ደረጃ 80% ህዝብ ሚዲያ ተጠቃሚ። ስለዚህ የጁምዓ ኹጥባ ላይ ሊነሳ የሚገባው በሳምንቱ ላይ ያሳለፍናቸውን ወቅታዊ ጉዳዮች ከሆነ አብዛኛው ማህበረሰብ ያለበት ቦታ ላይ የቲክቶክ መንደር ላይ የሚሆን የትኛውም የሚዲያ ዘርፍ ላይ የሚሰራን ሙንከር በኹጥባ ላይ ማስተላለፍና ይህንን ነገር ተጠንቀቁ፣ ይህ አስተሳሰብ ትክክል አይደለም ብሎ መናገሩ ምንድነው ጥፋቱ? የኹጥባው ዓላማ ምንድነው? በጁምዓ ኹጥባ ላይ የሚፈለገው ነገር ሰዎች ዘንድ በሰፊው የተሰራጨን ሙንከር ማስጠንቀቅ፣ ሰዎችን ልናመላክታቸው የሚገባን ኸይር ነገር ደግሞ ማመላከት አይደለም እንዴ የተፈለገው? ታዲያ አብዛኛው ሙስሊም ዘንድ የደረሰን እንደዚህ አይነት ጋጠወጥነትን የሚያስተምር ሙስሊሙ ከራሱ ላይ ሐያ የሚባልን ነገር እንዲያስወግድ የሚያደርግን ድርጊት ማስጠንቀቅ በሁላችንም ላይ ተገቢ ነው። የግዴታ የምናስጠነቅቀው ነገር በዳዕዋ ላይ የሚነሱ ነገራቶች ከቲክቶክ መወሰድ የለባቸው። በቲክቶክ እና በተለያዩ ሚዲያዎች ላይ የሚሰራ ሙንከር ሙስሊሙን የሚመለከት ጉዳይ አይደለም ማለት ነው። ምን አይነት የተገለበጠ አስተሳሰብ እንደሆነ ተመልከቱ። ለማንኛውም ኹጥባም የሚባለው ወቅታዊ ጉዳዮችን ያማከለ ጉዳይ ሲሆን ነው። ሙስሊሞች ሊሰሩት የሚገባን ነገር ማመላከት፣ ሙስሊሞች የተዘናጉበትን ነገር ማስታወስ፣ ሙስሊሞች ሊጠነቀቁበትና ሊርቁት የሚገባን ነገር በሰፊው የተሰራጨን ጉዳይ ማስጠንቀቅ ነው። የኹጥባ ዓላማው ይህ ነው። የዚህ አይነቱ ንግግር የኹጥባን ዓላማ በትክክል ያልተረዳ ሰው ንግግር ነው። ለማንኛውም ርዕሱንም ካነሳ ነው ላይቀር አንዳንድ ነገር እንበል። አንድ ሙስሊም አርአያው አድርጎ ፊት ለፊቱ አድርጎ እንደ ሞዴል ሊይዛቸው የሚገባ ታላቅ ሰው አንድ ረሱል አለይሂ ሰላቱ ወሰላምን ብቻና ብቻ ነው። ከዛ ውጭ ያለው ግለሰብ ጥሩ ጎን ቢኖረው መጥፎ ጎን ይኖረዋል። ጥሩ ቢናገር ስህተት ይኖርበታል። ነቢዩን ሰለላሁ ዐለይሂ ወሰለም የተከተለ ግን በሁሉም ነገሩ ያማረና የተስተካከለ ይሆናል። በአኽላቁም በስነ ምግባሩም ያማረ ሰው ይሆናል። ምክንያቱም ወኸይሩል ሀዲይ ሀዲዩ ሙሐመድን ሰለላሁ ዐለይሂ ወሰለም ከመንገዶች ሁሉ በላጭ የሙሐመድ የነቢዩ ሰለላሁ ዐለይሂ ወሰለም መንገድ ነውና። ስለዚህ ይህ የተሰራጨውን ጉዳይ በተመለከተ እኔ ቃሉን መጠቀም ስለሚያስጠላኝ ነው። ቀጥታ ከነቢዩ ሰለላሁ ዐለይሂ ወሰለም አስተምህሮት ጋር የሚጋጭና ከሳቸው መንገድ እንድንርቅ የሚያደርግ ተግባር ነው። ሁላችንም ልንጠነቀቅ ይገባል። እርግጥ በእንደዚህ አይነት ሀያእን አውልቆ በመጣል የፈለግነውን በመናገር ንግግራችንን ሳናስተውል አላህ ዘንድ የሚያስወድድ ተግባር ነው ወይስ የሚያስወቅስ ተግባር ነው የሚለውን ነገር ሳናስተውል የመጣልንም በመናገር አላህንም ሐያ ሳናደርግ ሰውንም ሐያ ሳናደርግ የፈለግነውን በመስራት ላይ እውቅና ሊገኝ ይችላል። አላህ ዘንድ ግን እውቅና ሳይሆን ውርደትን የሚያከናንብ ተግባር ነው። ለዚህ ነው ነቢዩ ሰለላሁ ዐለይሂ ወሰለም ከማ ፊ ሪዋየት አልቡኻሪ ምን ይላሉ? ኢነ ሚማ አድረከ ናሱ ሚን ከላሚ ኑቡወት ልኡላ ኢዛ ለም ተስተሒ ፈስናዕ ማ ሽእት። ሰዎች ከደረሱበት የመጀመሪያ የነብያት ንግግር ውስጥ እፍረት የሚባል ነገር ሐያ ከሌለህ የፈለግከውን ስራ ይላሉ ነቢዩ ሰለላሁ ዐለይሂ ወሰለም። ይህ ንግግር የሁሉም ነብያት ንግግር ነው ማለት ነው። ስለዚህ የፈለግከውን እንዳትናገር የፈለግከውን እንዳትሰራ የሚከለክልህ ምንድነው? ሐያ። ይህንን ነገር አውልቀን እንድንጥል ነው ዛሬ በዚህ አይነት መልኩ ጥሪ ተደረገ ያለው። ይህንንም ስራ የሰራው ሰው ደግሞ አንደኛ ተብሎ የሚሸለምበት ሰዓት ማለት ነው። በመሰረቱ ይህንን ንግግር ራሱ የተናገረው ሰው ይህ ንግግር የሚያሳፍርና የሚያስጠላ ስለሆነ ይህንን ንግግር አትጠቀሙ ብሎ ራሱ ተመልሷል። እንዴትስ ሆኖ ነው አንድ ነቢዩ ሰለላሁ ዐለይሂ ወሰለም መሪዬ ናቸው ነብዬ ናቸው ብሎ ያመነ ሰው እንደዚህ አይነት ስርዓት አልበኝነትን ሊላበስ የሚችለው? የኛ ነብይ ረሱል ዐለይሂ ሰላቱ ወሰላም ከንግግራቸው ጸያፍን ነገር ተናጋሪ ራሱ አይደለም፣ ንግግራቸው ቁጥብ ነው። እኛንም ከቻልን መልካም እንድንናገር ያዘዙን። መን ካነ ዩእሚኑ ቢላሂ ወልየውሚል አኺር ፈልየቁል ኸይረን አው ሊየስሙት። በአላህና በመጨረሻው ቀን የሚያምን መልካምን ይናገር፣ አለበለዚያ ዝም ይበል። መልካምን መናገር ካልቻልክ ሰዎችን የሚያስከፋ ነገር፣ ጸያፍን ነገር፣ የሚያስጠላ ነገር እንዳትናገር ዝም በል ነው ነቢዩ ሰለላሁ ዐለይሂ ወሰለም ያሉት። ይህ ነው ነቢዩ ሰለላሁ ዐለይሂ ወሰለም ኡማቸውን የሚያንጹበት የሚቀርጹበት መንገድ። ቡኻሪ ላይ በተዘገበ ሐዲት መሰረት አብዱላህ ብኑ ዓምር ረዲየላሁ አንሁ ምን ይላል? ለም የኩን ነቢዩ ሰለላሁ ዐለይሂ ወሰለም ፋሒሸን ወላ ሙተፋሒሸን ወካነ የቁሉ ኢነ ሚን ኺያሪኩም አሕሰኑኩም አኽላቃ።
ነቢዩ ሰለላሁ ዐለይሂ ወሰለም በተፈጥሯቸው ጸያፍን ነገር ተናጋሪም አይደሉም። መጥፎን ነገር መናገር አስበውም ደግሞ የሚናገሩ አይደሉም። ከዛም ምን አለ አብዱላህ ብኑ ዓምር ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ይሉ ነበረ፣ ኢነ ሚን ኺያሪኩም አሕሰኑኩም አኽላቃ፣ ከእናንተ ውስጥ በላጭ ማለት ስነ ምግባሩ ያማረ ሰው ነው ይሉ ነበረ። ነቢዩ ሰለላሁ ዐለይሂ ወሰለም የሙስሊሞችን አኽላቅ ስነ ምግባር በተመለከተ ትልቅ ትኩረትን ሰጥተው ያስተምሩ ነበር። የዚህ አይነቱ አስተሳሰብ አሁንም ቃሉን አልጠቀመውም፣ እስልምናን ሸሪዓን የሚወክል አይደለም። ምንም እንኳን በዚህ አይነት ተግባር እውቅና ቢገኝበት፣ ገንዘብ ቢገኝበት፣ የተለያዩ ጥቅማ ጥቅሞች ቢገኙበትም እስልምናንና የነቢዩ ሰለላሁ ዐለይሂ ወሰለም አስተምሮት ግን የሚወክል ተግባር አይደለም። ለዚህ ነው አላህ ስብሐነሁ ወተዓላ እንዳጠቃላይ ለሰው ልጅ በሙሉ ከንግግራችን ራሱ የመጣልንን እንደፈለግን ሳይሆን መርጠን ቃላችንን ቆጥበን እንድንናገር ያዘዘን። ወቁሉ ሊናሲ ሑስና፣ ለሰው ልጆች በሙሉ መልካም ንግግርን ተናገሩ። መጣለትን ማውራት፣ እንደፈለገ መስራት፣ ለአላህ ሐያ አለመኖር፣ ለሰው ልጅም ሐያ አለመኖር፣ ሰው ምን ይለኛል አለማለት፣ ይህ ነው እንግዲህ ዛሬ እያሸለመ ያለው። ሱብሓነላህ ነገሩ ተገልብጦ ማለት ነው። ነገር ግን ሙስሊም መቼም ይሁን መቼ ሞዴሉ ረሱል ዓለይሂ ሰላቱ ወሰላም ናቸው። ሁሌም እሳቸውን ፊት ለፊታችን አድርገን የእሳቸውን አርአያ ስንዝር በስንዝር ልንከታተል ይገባል። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።